አንዴ ና ያዡ እሱን ግራ አትመኙ። ሌላ ቦታ ሊወስደኝ ነው እኮ እኔ ማታመኝ እኔ ታመኛለህ አይደል? አንቺ ነው እሱን አላምነው ማለት እኮ በቃ እሱን አትመነው። ተወው፣ እሱ አይኖርም። አንዴ ና ያዡ እሱን ግራ አትመኙ። ሌላ ቦታ ሊወስደኝ ነው እኮ እኔ አታምነኝም። እኔ ታመኛለህ አይደል? አንቺ ነው እሱን አላምነው ማለት እኮ በቃ እሱን አትመነው። ተወው፣ እሱ አይኖርም። እሱ ይወጣ አይወጣም እኮ ቆይ እሱ ይወጣል እኮ ከኛ ጋር አይሄድም። አሁን እዚህ ነው እንጂ ያለው እኛ ምን ሄድበት ቦታ አይሄድም። እሱ እኔ እናንተ ነን እንሄድ። ዝም በል እሺ ችግር የለም። እና እነሱ ሊወጣ ስለፈለጉ ነው ወይ ደግሞ ዳኒ አትመኑ ምናምን አሁን እንደዛ ስላሉ ነው። ችግር የለውም ማለት አትመኑ ይወጣ። አንተ እኮ ልጁ እኮ ተራ አይደለም። ደጋር አይመለከትም። በራሱ ዳቦት ሁሉ ነገር ያደርጋል። አይመለከትም። ምንም በራሱ ጎበዝ በጣም አሁን እኔ ካንተ ጋር ተው። አሁን እኔ ብቻ ወንድሜ ና እንሂድ። እነሱን ተው። እኔ ያለ እሱን ተው በቃ አስወጡ። እሱ ይወጣል እኮ ችግር እሱ ክፉ ነው ለኛ አይደል ሩታ? እሺ አትመነው፣ እሱን አትመነው። ክፉ ይሁን በቃ አትመነው። እሱ እኔን አታምነኝም። አንቺ ነው የምልሽ በቃ ካመንከኝ እኔ አልወጣም፣ እዚህ ሆናለሁ። አንተ ከሷ ጋር ደርሳለህ አውርታችሁ ምናምን ገባህ አይደል አብራም? ልክ ነህ። እኔ አሁን ክፉ ሰው ነኝ ምናምን ለአንተ የምጠቅም ሰው አይደለሁም። ተረዳኸኝ? ሩታም ማለች ልክ ነው። ቢኒም ያለ ማን ነው ኤፍሬምም ስለኔ ያላችሁ በሙሉ ትክክል ነው። እሺ አብራም ግን አንዴ ከእህትህ ጋር ወጥተህ ደርሰናል። በቃ ይሄን ብቻ ነው የምፈልገው ካንተ ገባ? እሱ ላንቺ ምን ብሎሽ ነው? ምንም አላለኝም። ስትመጣ ምንም አላለኝም። ሳትዋሽ ተናገር። ምንም አላለኝም። ወንድምሽን እንየው ብሎኝ ነው። ወንድምሽን ማግኘት እፈልጋለሁ፣ ወንድሜ ማግኘት እፈልጋለሁ፣ ቤት የለም ብዬው ነበር። አዎ እኮ ይሄው አለ ቤት ነው ያለው ብሎኝ ነው ያመጣል። ስፈልግህ ስለነበር ስለሰማ አለ ቤት አውቃለሁ። አሁን ያለበት ሁኔታ ደህና እንዳልሆነ አውቃለሁ። ግን እሱን ሳሊስ አይደለም አንዴ አግኝቼዋለሁ። ኃይሌ እንዲያሸሹት አልፈልግም። በቃ ቁጭ በሉ። እሱን ሳሊስ መውጣት አልፈልግም። ቡና ፈራለች። ይሄ ግን አይጠቅምም። እንኳን ገባ አሁን ልጁ አንቺም ሆንሽ አንተም አይበጃችሁም። የሆነ ሰዓት ላይ ውሃ ላምጣልሽ ትረጋጊያለሽ። ታዲያ ውሃ አባክ ታላ አልፈልግም። ውሃ ሩታ ይሄ ነገር አይጠቅምሽም። ይሄ ነገር አይጠቅምሽም። ተረጋግተሽ ቁጭ በይ። ውሃ አይጠቅምሽም። አቁሚ በቃ አቁሚ። ምኑ ነው ታውቁ? ይበቃሻል። ዳኒ አለኝ ይቅርታ ብለኝ ይችላሉ። የኔ ጀግኖች ይችላሉ። ይቺ ጥም አንቺ አይሄድም። ከፈለግሽ እዚህ ሆነ ሻውሪ። በመጨረሻ ምን እንዳለ ታውቃላችሁ? ምን እንዳለ ታውቃላችሁ? በመጨረሻ እኔ እኮ እነሱ ናቸው የሚያዝናኑኝ፣ መኪና የሚነዳንኝ ኤፍሬም ነው። ኤፍሬምማ አብርሃምን ገድሎ የአብርሃምን ንብረት ሊወርስ ነው። ኤፍሬም የአብርሃምን ንብረት ሊወርስ ነው። ምን እንደሆነ አላውቅም፣ ብቻ ተመክሯል። አብርሃም ከሞተ ንብረቱን ሚስቱን ትወስዳለች ተብሎ የነገረው ጠንቋይ አለ። እሱም ነው እየጠበቀ ያለው። ይሄ የመተተኛ ልጅ ድሮም እኮ የቀመሰውን ቀምሶ ነው። ይሄ እልበት እሱስ ተይው። የአብርሃም ወንድም ነው መሄድ። ሰላምዬ ሼር አድርጊ ቪዲዮን እና ሼር አድርጊልኝ። እሺ የሆነች የሰደበችኝ ዩቲዩበር አለች። እሺ ሁላችሁ እየደረባችሁ 110 ሰው አለ። ትግስትንማ ገና ካላሰጣሁ ታመሸሽልኝ የኔ እናት። እንዴት አመሸሽ የኔ ቆንጆ? እንዴት ነሽልኝ? አንቺ ለቅሶሽ አይታወቅ ሳቅሽ አይታወቅ። አዎ ለምን መሰለሽ አንድ ሰው በእውነት ነው የምልሽ የሚወደው ሰው በእንደዚህ አይነት ማየቴ እኔ ይከብደኛል። ብዙ ሰዎች ለምን አለቀሽ ነው ለምትወጁ ሳይሆን የትኛውም ሰው በዚህ ልክ እንዲፈተና ሲበዛበት እኔ አላቅም ያማል። ዛሬ ደግሞ አልተደሰታችሁም? እስቲ ንገሪኝ። ዛሬ ለምን ግን አንድ ነገር ደግሞ የምናገረው የአንገት ሊያወጡለት ምንድን ነው የጋረዳቸው? ሲገቡ ለምን መጽሐፍ ቅዱስ ይዘው አይገቡም? እናቴ ሲያገኙት መጽሐፍ ቅዱስ ያዙ። ይህን ነገር ለምን ታውቂያለሽ?
መንፈስ ነው። መንፈስ ይሰወራል አይደል? ላመንበት ሴጣን ላመንበት ዋናው ከቤዛ ቆይ እንደማመጥ ከቤዛ አይን እኮ ከቤዛ ፊት እኮ ከንነውባታል። ዛሬ ቤዛ እሱን ሳሚዛ አልወጣም ብላለች። ቪዲዮ ላይ ብትሞት ዳኒ ሂድ ብለዋለች። ዳኒ ያውቃት ኖ መቤት መውጣት አለባት። ለና ምን እንደሚያረጋት አናውቅም። ሊከቱት እኮ መጀመሪያ እኮ የወጥመዱ ባለቤት እኮ እሷ ናት። እሷ አልያዝም ስላለቻቸው እኮ ነው እሱ ጋር ሄዱት። እሷን ካጠመድናት በኋላ እሱን እናጠምደዋለን ነበረ ያሉት። ምክንያት አላቸው ደጋግመው። እኔ አፈርጠጣ እሷንም ችግሩ አሁን ደግሞ ብዙዬን ብቻዋን ካገኟት ብዙዬን ብቻዋን ካገኟት ብዙዬን ወጥመድ ስር ያስገቧታል፣ ይነካቷታል። አለቀጫው ሰላምም እንዳይላቸው በቃ አሁን እኔ ኤልዳ የምትባለው የአብርሃም እህት ምን አባቷ ወሰድ ምንድና? እኔ ግን ምን አይነት ሬሳ ቤተሰቦች ናቸው ግን በተለይ ሃይማኖት ያላት ኤንዱ ከአንድም ሁለት ፍቅርና ልጅ ማን ነው ሴት እየመረጠ የሚወስደው? ስለሚወጣቸው ቆይ የሚረግጠው ደውላችሁ ጠየቃችሁ። እንደዚህ ትላላችሁ። ይኸውልሽ ልንገርሽ፣ እነ አብርሃም 3 ናቸው። ይልዳ አብርሃም እና ኤፍሬም 3 ናቸው። ብዙዬ አክስቱ ናት። ከኔ ጋር አብርሃም ትሰራለች። ጎረቤታቸው ግቢያቸው ጎረቤታቸው ለስራ ከውጭ ነበረች። ብዙዬ መታለች። ዝዋይ ነው ኑሮዋ። ከዝዋይ ነው አዲስ አበባ የገባችው። እኛ ያገባል ግን የልዳ ማል አዲስ አበባ ላይ ተቀምጣ እሙዬ ልንገርሽ፣ እኔ እቺ ኤልዳ ልታገናኛቸው እንደዛ ያሽቃበጠችው የመጀመሪያ የቤቷ አውራ ምን አባቷ ይዛ ነው እግርጇን ይዛ የተቀመጠችው? ብዙ ናት እንትና ናት ማለት ማነው ስሟ? አሁን ዛሬ ያገኘችው ናት ኤልዱ ናት። ኤልዱ ደግሞ አለች እኮ የአብርሃም እህት እኮ አለች ገና አዲስ አበባ ላይ ሩታን ያስተዋወቀቻት ኤልዱ ናት። አቃን ነው ኤልዱ ናት እኮ እሷ የት አባቷ ተቀምጣ ነው ነው አዳምጪኝ እናቴ ውዴ። ምን አለ መሰለሽ ሩታ አብርሃም ወይ እናንተ ግን ዛሬ አልወጣም ታዲያ እሱ ቆይ ኖ አብርሃም ሩታ ተልካ ነው የመጣችው። ለምን እኔ ያናግርሽኝ? ሩታ ተላከችም በፍቅር ሰበብ ልጁን ልገዛ ሃይማኖት አባቴ ወይ ኖ አንድ ነገር ነገርኩሽ። ለምን ብትይኝ እቺ ሩታ ኤሉ ያለችበት ቤት ሂዳ ተከራየች። ያለችበት አካባቢ የት ነሽ ብላ ስትጠየቅ የአዲስ አበባ ልጅ እንደሆነች ትክክል ነሽ ሰላምዬ፣ ትክክል ነሽ። ሰማሽ? የአዲስ አበባ ልጅ እንደሆነች ነው የተናገረችው። ምን አለ የፍቅር ጥያቄ ልጠይቀው ስትል እዚህ የምታውቂው ሰው አለ ወይ ስትባል አክስቴ አለች ነው ያለችው እንጂ ትውልድ ቤተሰቤ እዚህ ነው አላለችም። እቺ ሌባ የሌባ ዘር ትውልድማ አዲስ አበባ ነው ስትዋሸው የነበረው። ትውልድማ አዲስ አበባ ነው ነበረው። አንቺ ደግሞ ገማሽ? እቺ ቅንቅናም የድሃ ልጅ ማንነቷን ደብቃ ሜሪ ሆቴሉ ስታስተናግድ ይሁን ምን ስትሆን አይታት እህቴ ብላ ለጠፈቻት እንጂ እኔ ደግሞ እዚህ ጋር ቆይን ላሳርፍሽ አንዴ ልንገርሽ። ይኸውልሽ ልንገርሽ ሜሪ የዳኒ እሙዬ ልንገርሽ ላንቺ የሰፈር መሰልሽ ራስ ደስታ ዮሐንስ የዛ ሰፈር ናቸው። የዮሐንስ ልጆች ናቸው። ሜሪ እነዳኒ ሰላምዬም እኮ ታውቃቸዋለች። እኔ ልንገራት እንጂ ሜሪ ከዳንኤል ጋር የተዋወቁት የሜሪ አክስት የዳኒ አክስት ሰፈር እነ ሜሪ ጎረቤት ናቸው። ከዳኒ ጋር የሚታወቁት ሜሪ በአባቷም በእናቷም ልመልሽ ትግራዊ መቀሌ ናት እኮ። እኔም እኮ ምንሽ እኮ ዘመዳት ያባቷ ዝርያ የለባትም ሜሪ እኮ ነገርሽ ትግራይ ናት። በዛድን እንድንሄድ አልፈልግም። የኦሮሞና የጉራጌ ተቀላቃይ ናት። አባቷ ጉራጌ እናቷ ኦሮሞ። ማ ሩታ አረ ጉራጌ ሩታ ሆነች ናና ሚዲያ በሽተኛ በቃሽ። ከዘርኛ ዘር አያገባንም። ከዘር ውጡ አያገባንም። ዘር ለገበሬ አያገባንም።
አዳምጪኝ። እንደማመጥ እንጂ ምን ነው ውጭ የሚያየው ሰው ምን ትላለህ? እንደማመጥ እኔ ዘር ውስጥ መግባት ፈልጌ አይደለም። ግን ሜሪና ሩታ የጫማ ለምን አንቺ ያድርገማላት? ይሄንን በቃ የኮንሰን ካላያያቸው ሜሪ ዘመድም ያገባ ልጅም ጎረቤቷም እንዳይቀዱ ነው የሆነ ቻሌንጅ አታስጀምርንም። እኔ ችግር የለም እኔ ለአንድ ሳምንት የአብርሽ ፎቶ አድርገን አብርሽ ከዚህ ነገር ከወጣ 20 ሰውም ሆነ ተሰብስበን 1,000 ብርም ቢሆን ለተቸገረው ለአንድ በጎ አድራጎት ለማድረጋት ለምን እንደዚህ አይነት ነገር አናስጀምርም? ወዴ እንጂ ወዴ ለምን ለጽድቅበት ምን አለበት? መቅደኒያ ምን አለኝ? ለጽድቅ እንዲህ ካልሽማ ለተራቡ ኢትዮጵያ ስቡ ቤት ተራዋለ ፈልገሽ ስጪ። ምን ቻለንጅ አይደለም የምንሰጠው ለአንድ በጎ አድራጎት። አንደኛ ነገር ለራሳችንም ነገ እግዚአብሔር የምንበላው ነው። ከፈለግሽ የግዴታ የአብርሃም ቻሌንጅ ማስፈልጋት እንደ አንድ ክርስቲያን ነው እንደ ሙስሊም ከዳነልሽ ተብሎ ምን ችግር አለ? ምን ችግር አለ? አሁን አንድ ሰው ከወደደ አማን ነው። እሺ ነገርሽ ማማያ እኔ ቻሌንጅ ነው እዚህ አይደለም ባስረን እናወራለን። እንደዚህ ብናደርግ እኔ ይቅርታ አልወድም። እኔ እሺ አሁን እኔ ያመጣው ሀሳብ ምን ትያለሽም? አንቺ ምን ትያለሽ? እኔ ልንገርሽ ሙሉ የኔ የሙህትን አንቺ ነዲያን ማብላት የምትፈልጊ ከሆነ